ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 17 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን። የግብር ቅነሳን የሚያስተዋውቀው የገንዘብ ሚኒስቴር ረቂቅ ደንብ ከፍተኛ ክርክር ማስነሳቱ ተሰማም። ለመሆኑ በዚህ የግብር ቅነሳ ረቂቅ ደንብ የተካተቱና ክርክር ያስከተሉ ጉዳዮች ምንድናቸው? የምትሰሙት ይሆናል። የሲም ካርድና የቴሌብር ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አዲስ አሰራር ሊተገበር መሆኑ ተገለጸ። ይህ አዲስ አሰራር መቼ ይተገበራል? ዓላማውስ ምንድነው? በዝርዝር የምናጋራችሁ መረጃችን ነው። በኮሪደር ልማት ምክንያት የፈረሱ የነዳጅ ማደያዎችን በሚመለከት አዲስ መረጃ ይፋ ሆነም። ይህም በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። በበርካታ አካባቢዎች ስለ ሳምንታት ተቋርጦ የነበረው የውሃ አገልግሎትን በሚመለከት አዲስ መረጃ ወጥቷል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። በከተማዋ ጥቃት ከሚደርስባቸው 70 በመቶዎቹ ከ18 ዓመት በታች ናቸው ተባለም። የአዲስ አበባ ጤና ቢሮ በመዲናዋ ጾታዊ ጥቃት ከሚደርስባቸው መካከል 90 በመቶዎቹ ሴቶች መሆናቸውን አስታውቋል። ከነዚህ መካከል ደግሞ 70 በመቶዎቹ ከ18 ዓመት በታች ያሉ ህጻናት ናቸው የተባለ ሲሆን በዚህም ጥቃት የሚደርስባቸው ልጆች ቁጥር ከፍ ማለቱ ተነግሯል። በአዲስ አበባ ጤና ቢሮ የሴቶችና ህጻናት ጉዳይ ዳይሬክቶሬት ዳይሬክተር ወይዘሮ ሄለን አዱኛ በመዲናዋ ጥቃት የሚደርስባቸው ልጆች ቁጥር ከፍ ማለቱን ተናግረዋል ሲል ኢትዮ ኤፍኤም ዘግቧል። ጥቃቱ በአብዛኛው በቅርብ ቤተሰብና በዘመድ ይደርሳል ያሉት ዳይሬክተሯ 40 በመቶ አካባቢ የሚሆነው በመንገደኛ ወይንም ባልታወቁ ሰዎች የሚፈጸም ነው ብለዋል። በተጨማሪም ጥቃት ከሚደርስባቸው መካከል 10 በመቶዎቹ የሚሆኑት ወንዶች ናቸው ያሉት ወይዘሮ ሄለን ጥቃትን ለአካል ጉዳት ብቻ የምንሰጠው አይደለም ሲሉም ገልጸዋል። እንዲሁም ጥቃት ደርሶባቸው ወደ ሕክምና ተቋማት ከሚመጡት መካከል ደግሞ ቁጥሩ ከፍተኛም ባይሆን የኤችአይቪና የአባላዛር ህመሞች እንደሚገኝባቸውም አንስተዋል። በዚህም ጥቃት ደርሶባቸው ለሚመጡ በአዲስ አበባ 4 ተቋማት ላይ የአንድ ማዕከል አገልግሎት እንደሚሰጥ ገልጸው ተቋማቱም ደግሞ ሚኒሊክ፣ አበበች ጎበና፣ ጋንዲና ጥሩነሽ ቤጂንግ ሆስፒታሎች መሆናቸው ተሰምቷል። የኮይሻ የኃይል ማመንጫ ፕሮጀክት ከ6000 በላይ ጊጋዋት ኤሌክትሪክ ኃይል ያመነጫል ተባለም። በደቡብ ምዕራብ ኢትዮጵያ ክልል በኦሞ ወንዝ በታችኛው ተፋሰስ ከግቤ 3 የኃይል ማመንጫ 129 ኪሎ ሜትር ርቀት ላይ የሚገኘው የኮይሻ የኃይል ማመንጫ ፕሮጀክት በዓመት 6344 ጊጋዋት ኤሌክትሪክ ኃይል ያመነጫል ተብሏል። እንዲሁም 1800 ሜጋዋት የማመንጨት አቅም ያለው የኮይሻ የኃይል ማመንጫ ፕሮጀክት
በኢትዮጵያ አጠቃላይ የኃይል ፍሰት ላይ ትርጉም ያለው ለውጥ የሚያመጣ መሆኑ ተገልጿል። ፕሮጀክቱ በኢትዮጵያ እያደገ የመጣውን የኃይል ፍላጎት ምላሽ ለመስጠት በሚያስችል ሁኔታ በዓመት 6344 ጊጋዋት ኤሌክትሪክ ኃይል እንደሚያመነጭ ተነግሯል። ከኃይል አቅርቦት ማስፋፊያነቱ ባሻገርም የኮይሻ የኃይል ማመንጫ ፕሮጀክት ንጹህ፣ አስተማማኝና የተጠቃሚዎች አቅምን ከግምት ያስገባ ታዳሽ ኃይል አቅርቦት የማቅረብ ኢትዮጵያንም ደግሞ በምስራቅ አፍሪካ የኤሌክትሪክ የውጭ ንግድ ማዕከል እንድትሆን ያላትን ከፍተኛ ፍላጎት ለማሳካትም የሚደግፍ ነው ተብሏል። በተጨማሪም በሀገር ውስጥም የገጠር ኤሌክትሪክ አቅርቦትን በሚደግፍ መንገድ በመኖሪያ ቤቶችና በአነስተኛ የንግድ ስራዎች የኤሌክትሪክ አቅርቦትን ያሳድጋል መባሉን ከጠቅላይ ሚኒስትር ጽሕፈት ቤት የተገኘው መረጃ ያመላክታል። የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትሩ በተገኙበት ነገ መደበኛ ስብሰባውን እንደሚያካሂድ አስታወቀም። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛ የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ ነገ ጥቅምት 18 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ተኩል ጀምሮ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚገኙበት ሁለተኛ መደበኛ ስብሰባውን ያካሂዳል ተብሏል። በዚህ መደበኛ ስብሰባም የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ መስከረም 26 ቀን የኢፌዴሪ የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤት አባላቱ በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትሩ ምላሽና ማብራሪያ እንደሚሰጡም ተገልጿል። በተጨማሪም ምክር ቤቱ የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎ እንደሚጠበቅም ከምክር ቤቱ የተገኘው መረጃ ያመላክታል። በዕለቱ በሚካሄደው የምክር ቤቱ መደበኛ ስብሰባም በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና ዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶችም ይገኛሉ ተብሏል። ዓለም አቀፉ የገንዘብ ድርጅት ከፍተኛ ዕዳ ያለባቸው 10 የአፍሪካ ሀገራት ዝርዝር ይፋ አደረገ። በዚህም ድርጅቱ በጥቅምት ወር 2025 መረጃ መሰረት ከፍተኛ ዕዳ ያለባቸው 10 የአፍሪካ ሀገራት ዝርዝርን ይፋ ያደረገ ሲሆን ኢትዮጵያንም በ1.59 ቢሊዮን ዶላር ዕዳ 7ኛ ደረጃ ላይ አስቀምጧታል። ዝርዝሩ በ6.89 ቢሊዮን ዶላር በሚጠጋ ዕዳ በአንደኛ ደረጃ በምትገኝ ግብጽ የሚመራ ሲሆን ኮትዲቫር እና ኬንያ እያንዳንዳቸው በ3 ቢሊዮን ዶላር ገደማ ዕዳ በመያዝ በሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ከነዚህ ሀገራት በተጨማሪ አንጎላ፣ ጋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ታንዛኒያ፣ ካሜሩንና ዛምቢያ በቀሪዎቹ ከፍተኛ የዕዳ ተቀባይ ሀገራት ዝርዝር ውስጥ እንደሚገኙ የዓለም አቀፉ የገንዘብ ድርጅት አስታውቋል። በዚህም የአይኤምኤፍ ብድር በአጠቃላይ ለፋይናንስ መዳረሻነት የሚወሰድ ቢሆንም እነዚህ ሀገራት ባለው ከፍተኛ ዕዳ ምክንያት የረጅም ጊዜ እድገታቸው ላይ ጥያቄ የሚጭር ሲሆን በተመሳሳይ መልኩ ደግሞ ኢኮኖሚያዊ ችግራቸው እየተባባሰ መምጣቱ ተመላክቷል። በአንዳንድ የአፍሪካ ሀገራት የአይኤምኤፍ ፕሮግራሞች መንግስታት ድጎማዎችን እንዲቀንሱ፣ ግብሮችን እንዲጨምሩና የመንግስት ሴክተር በጀትን እንዲቀንሱ አስገድዷል። ይህም ደግሞ ከባድ ማህበራዊና ኢኮኖሚያዊ መዘዞችን እያስከተለ ይገኛል ተብሏል። በተጨማሪም የዋጋ ግሽበት እየጨመረና የሀገር ውስጥ ገንዘቦች ዋጋ ደግሞ እየወደቀ ሲመጣ የአይኤምኤፍ ዕዳዎችን መክፈል ከጊዜ ወደ ጊዜ አስቸጋሪ እየሆነ እንደሚገኝም ተጠቁሟል። በሌላ በኩል ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ሊጠናቀቅ ወራቶች በቀሩት እንደ አውሮፓውያኑ አቆጣጠር 2025 የኢትዮጵያ ኢኮኖሚ እድገት 7.2 በመቶ ይሆናል ተብሎ እንደሚጠበቅ ማስታወቁን መዘገባችን አይዘነጋም።
ለ2 ሳምንታት ያክል ተቋርጦ የነበረው የለገዳዲ ግድብ የውሃ አገልግሎት በሙሉ አቅሙ ምርት መጀመሩ ተገለጸ። የአዲስ አበባ ከተማ ውሃና ፍሳሽ ባለስልጣን የለገዳዲ ግድብ የውሃ ማስተላለፊያ ማማ የቮልቭ ቅየራ ስራ ከጥቅምት 2 ቀን 2018 ዓ.ም እስከ ጥቅምት 16 ቀን 2018 ዓ.ም ድረስ እንደሚከናወን ማስታወቁን መዘገባችን ይታወሳል። በዚህም የቮልቭ ቅየራ ስራው እስኪጠናቀቅም በለሚኩራ ክፍለ ከተማ፣ በቦሌ ክፍለ ከተማና በቂርቆስ ክፍለ ከተማ አንዳንድ ወረዳዎች የውሃ አቅርቦት ተቋርጦ ቆይቷል። በመሆኑም ባለስልጣኑ የቮልቭ ቅየራው ስራ መጠናቀቁንና የለገዳዲ ግድብ በሙሉ አቅሙ ምርት መጀመሩንም አስታውቋል። በዚህም ስራው ሲከናወን የቆየው ዊቢውልድ ወይንም ሳሊኒ ሲሆን የኢትዮጵያ ኢንጂነሪንግ ኮርፖሬሽን በማማከር አገልግሎት ተሳትፏልም ተብሏል። በመሆኑም ያረጀ ቮልቩ ጥገና ባይከናወንለት ኖሮ የግድቡን ህልውና አደጋ ውስጥ ይከተው ነበር ሲሉ የባለስልጣኑ ዋና ስራ አስኪያጅ ኢንጂነር ዘሪሁን አባተ ተናግረዋል። ስለሆነም በአጭር ጊዜ የጥገና ስራውን ላጠናቀቁ ተቋማት ምስጋና ይገባቸዋል ሲል የአዲስ አበባ ከተማ ውሃና ፍሳሽ ባለስልጣን በማህበራዊ ትስስር ገጹ አስታውቋል። የገንዘብ ሚኒስቴር ያወጣው የኢንቨስትመንት ማበረታቻ ስርዓት ረቂቅ ደንብ ክርክር ማስነሳቱ ተሰማም። የኢትዮጵያን የኢንቨስትመንት ማበረታቻ ስርዓት ሙሉ በሙሉ የሚቀይረውና በአፈጻጸም ላይ የተመሰረተ የግብር ቅነሳን የሚያስተዋውቀው የገንዘብ ሚኒስቴር ረቂቅ ደንብ በዋና ዋና የኢንዱስትሪ ዘርፎች ዘንድ ክርክር ማስነሳቱ ተገልጿል። ረቂቁ ቢያንስ 50% ታዳሽ ኃይል ለሚጠቀሙ ባለሀብቶች የንግድ ትርፍ ግብርን ወደ 15% ዝቅ የማድረግ እድል ቢሰጠውም የካፒታል ወጫቸው ከፍተኛ የሆኑ እንደ ሲሚንቶ ያሉ ኢንዱስትሪዎች ግን አሁን ባለው ሁኔታ ይህንን ግብ ማሳካት እንደማይቻል ገልጸዋል። የኢስት አፍሪካ ሆልዲንግስ ቅርንጫፍ የሆነው ፓን አፍሪካን ግሪን ኤነርጂ ኃላፊነቱ የተወሰነ የግል ማህበር በሁለት የሲሚንቶ ፋብሪካዎቻቸው ማለትም ለሚና ናሽናል የኃይል ወጪ አጠቃላይ የምርት ወጫቸው 60 በመቶ እንደሚይዝ ጠቁሟል ሲል ካፒታል ጋዜጣ አስነብቧል። በሌላ በኩል በአብዛኛው ከሰል የሚጠቀሙት እነዚህ ፋብሪካዎች በ10 ዓመት ውስጥ ኢንቨስት ቢያደርጉም የነዳጅ ምትክ የደረሰው ከ10 እስከ 15% ብቻ ነው ተብሏል። በመሆኑም የ50% ገደቡ ትልቅ ኢንቨስትመንትና አሁን ያለውን የምርት ስርዓት የሚረብሽ መሆኑን በመግለጽ ረቂቁ በደረጃ የተቀመጡ የማበረታቻ አወቃቀር እንዲኖረው ጥሪ ቀርቧል። ለዚህ ምላሽም ረቂቁ ተሻሽሎ 20% ታዳሽ ኃይል ለሚተኩ ባለሀብቶች ማበረታቻ እንዲሰጥ፣ ጥቅሙም ደግሞ በ50% እና በ100% ምትክ መጠን እንደሚጨምር ተገልጿል። እንዲሁም የገንዘብ ሚኒስቴር በበኩሉ አዲሱ ስርዓት ከረጅም ጊዜ ጥናት በኋላ የመጣ መሆኑን ገልጾ ይህ ስርዓት የኢንቨስትመንት ካፒታል አለዋንስ ከፍተኛ የካፒታል ወጪ ላላቸው ባለሀብቶች ቀድመው ትርፋማ እንዲሆኑ እንደሚረዳም አስታውሷል። የሲም ካርድና የቴሌብር ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አዲስ ስርዓት ሊተገበር መሆኑ ተገለጸ። የብሔራዊ መታወቂያ ፕሮግራም የተንቀሳቃሽ ስልክ ሲም ካርዶችንና ተያያዥ የቴሌኮም አገልግሎቶችን ከፋይዳ ብሔራዊ መታወቂያ ጋር በማስተሳሰር ተገልጋዮች ከቴሌብር የሚወስዱትን ብድር በአግባቡ እንዲመልሱ የሚያስገድድ አሰራር ሊተገበር መሆኑን አስታውቋል። አዲሱ አሰራርም የቴሌብር ብድራቸውን ላለመክፈል ሲባል ሲም ካርድ የሚጥሉ፣ ሲም ካርዳቸውን የሚቀይሩና የቴሌብር አገልግሎቶቻቸውን የሚያቋርጡ አንዳንድ ግለሰቦችን ሕገ ወጥ ተግባር ለማስቆም ነው ተብሏል። በዚህም ፕሮግራሙ በተያዘው በጀት ዓመት ከሌሎች አገልግሎቶች በተጨማሪ በቴሌኮም ዘርፍ ላይ በስፋት ይሰራል ሲሉ የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና የኮሚኒኬሽን ዳይሬክተር አቶ ሳሚና ሴፉ መናገራቸው
መናገራቸውን አሃዱ ዘግቧል። አቶ ሳሚናስ አክለውም የቴሌኮም ዘርፍ ላይ እየተሰጠ ያለው ብድር አነስተኛ መሆኑን አንስተው አገልግሎቱን ከፋይዳ ጋር ማያያዝ አሁን ካለው በላይ እንዲጨምር እንደሚያደርገውም ተናግረዋል። ይህ አዲስ አሰራር የብድር አገልግሎቱን በፍጥነት ወደ ስራ እንዲገባ ከማድረጉም በተጨማሪ እንደ ሞባይል ዳታና የአየር ሰዓት ለመሳሰሉ አገልግሎቶች ሊሰጥ የታሰበውን አዳዲስ የብድር አገልግሎት አይነቶች ለማስተዋወቅ እንደሚረዳም አብራርተዋል። በተጨማሪም የቴሌብር ብድር ከሲም ካርድና ከፋይዳ መታወቂያ ጋር መተሳሰሩ ግለሰቦች በተለያየ ማንነት ከኢትዮ ቴሌኮም በሚያወጧቸው ሲም ካርዶች የሚፈጽሙትን ማጭበርበር ያስቀራልም ተብሏል። እንዲሁም ፋይዳና ባንኮች በፈጠሩት የቅድመ ትስስር አማካኝነት ብድራቸውን ለመክፈል ፈቃደኛ ያልሆኑ ተበዳሪዎችን ለማስገደድ ያግዛል የተባለ ሲሆን ተበድረውም የሚጠፉትን ከፖሊስ ጋር በመተባበር ለመያዝ ያስችላል ቢባልም አሰራሩ ግን በትክክል መቼ እንደሚተገበር አልተገለጸም። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የፈረሱ ነዳጅ ማደያዎች በድጋሜ ተገንብተው ወደ ስራ ሊገቡ መሆኑ ተገለጸ። በአዲስ አበባ ከተማ በተካሄደው የኮሪደር ልማት ምክንያት ሙሉ በሙሉ የፈረሱና በከፊል የተጎዱ 13 የነዳጅ ማደያዎች በአዲስ ቦታ ተገንብተው በቅርብ ጊዜ ስራ እንደሚጀምሩ የነዳጅና ኢነርጂ ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኮንን በአዲስ አበባ ከተማ አስተዳደር ስር ሲሰሩ የነበሩና በኮሪደር ልማት ምክንያት የፈረሱት ማደያዎች ተገቢ ቦታ ተመቻችቶላቸው በድጋሜ እንዲገነቡ መደረጋቸውን ገልጸዋል። የማደያዎቹ በድጋሜ መገንባት በልማቱ ምክንያት ጉዳት የደረሰባቸውን ተቋማት ወደ ቀድሞ ሁኔታቸው የመመለስ ጥረት አካል መሆኑን የገለጹት ዋና ዳይሬክተሩ በክልል ከተሞችም ከኮሪደር ልማት ጋር በተያያዘ በከፊልና ሙሉ ለሙሉ የፈረሱ የነዳጅ ማደያዎችን በማደስ ወደ ስራ እንዲገቡ ፍቃድ መሰጠቱንም ተናግረዋል። በከተሞች መካከል ያለው የነዳጅ ማደያዎች ቁጥር አነስተኛ መሆንን እንደ ችግር ያነሱም ሲሆን ችግሩን የፈጠረው ደግሞ በሀገሪቱ ያሉ ነዳጅ ማደያዎች በጥናት ላይ ተመስርተው አለመገንባታቸው ነው ብለዋል። በአሁኑ ወቅት ደግሞ ማደያዎች የሚገነቡት በከተማ አስተዳደሩ በሚሰጥ ፈቃድ መሆኑን አስታውሰው ባለስልጣኑ ይህንን ችግር ለመፍታት በየትኛው አካባቢ ምን ያክል የነዳጅ ማደያ ያስፈልጋል የሚለውን በማጥናትም የጥናቱ ውጤትና ምክረ ሀሳቦቹን ለጠቅላይ ሚኒስትር ጽሕፈት ቤት ልኳልም ብለዋል። በዚህም በጥናት የተደገፈው አሰራር ተግባራዊ ሲደረግ ከፍተኛ ወረፋና መጨናነቅ ያለባቸውና የነዳጅ ማደያ እጥረት ያለባቸውን አካባቢዎች ችግር ያቀላል የሚል እምነት እንዳላቸውም የባለስልጣኑ ዋና ዳይሬክተር መናገራቸውን አሃዱ ዘግቧል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 169 ብር ከ55 ሳንቲም እየተገዛ 172 ብር ከ94 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 215 ብር ከ4 ሳንቲም መግዣው ሲሆን መሸጫው ደግሞ 219 ብር ከ34 ሳንቲም ሆኗል። ዩሮ ደግሞ 192 ብር ከ1 ሳንቲም መግዣው ሲሆን መሸጫው ደግሞ 195 ብር ከ85 ሳንቲም ሆኗል። ስዊስ ፍራንክ 200 ብር ከ14 ሳንቲም እየተገዛ 204 ብር ከ14 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 45 ብር ከ85 ሳንቲም እየተገዛ 46 ብር ከ77 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 44 ብር ከ2 ሳንቲም መግዣው ሲሆን መሸጫው ደግሞ 44 ብር ከ90 ሳንቲም ሆኗል። በተጨማሪም የቻይናው ዩዋን 22 ብር ከ35 ሳንቲም እየተገዛ 22 ብር ከ80 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።